አድማጮቻችን እስካሁን አብራችሁ ስላላችሁ እጅግ አድርገን እናመሰግናለን። በቀጣይም ወደ ዜና ክፍላችን እናመራለን። የሰላም ማይክሮ ፋይናንስ ስራ አመራር ቦርድ በበይነ መረብ አስቸኳይ ስብሰባ አካሄደ። የቦርዱ ሰብሳቢ ዶክተር ደምስ አድማሱ እንደገለጹት የተቋሙ ዋና መስሪያ ቤት አርባ ምንጭ በማድረግ በ3 ቅርንጫፎች በመጀመሪያ ዙር ስራ እንደሚጀምር ገልጸዋል። ቅርንጫፎቹ የተመረጡበት የተለያዩ መስፈርቶችን በማወዳደር ሲሆን በዚሁ መሰረት አርባ ምንጭ፣ በርበር፣ ሰላምበር ከተሞች ላይ ቅርንጫፎቹ ስራ እንደሚጀምሩ ተወስኗል። በመቀጠልም በዋናው መስሪያ ቤቱ ዳይሬክተር መደቦች ላይ ቦርዱ በጥልቀት ተወያይቶ ከዋናው ስራ አስፈጻሚ በተጨማሪ ከቦርዱ አባላት 3 አባላት ያሉበት ኮሚቴ የውድድሩን ሂደቱን በመምራት ለቀጣይ ስብሰባ ተጣርቶ እንዲቀርብ ውሳኔ አስተላልፏል። በተጨማሪም ለዋናውና ለቅርንጫፎቹ የደሞዝ የቁሳቁስና የተያያዥ ጉዳዮችን በፍጥነት ማሟላት እንደሚያስፈልግም ተመክሮበታል። ዘገባውን ያደረሰን የጋሞ ቲቪ ነው።